ታችሁ የዛሬው ጥናታችን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት በኅዳር ወር በአራተኛው ቀን የሚዘከሩትን ቅዱሳን ሕይወትና አስተምህሮ በጥልቀት እንመለከታለን። ዋና መመሪያችንም ያው የዕለቱ ስንክሳር ነው። ስንክሳር እንግዲህ የቅዱሳንን ታሪክ፣ ተጋድሎ፣ የቤተ ክርስቲያንን ድንቅ ሥራዎች የሚዘክር ጥንታዊ መዝገብ ነው፣ በየዕለቱ የሚነበብ። የዛሬው ተልዕኳችን በተለይ በከባድ የመከራና የስደት ዘመናት እነዚህ ቅዱሳን ያሳዩትን አስደናቂ የሃይማኖት ጽናት መመርመር ነው፣ ከበስተጀርባ ያለውንም መንፈሳዊ ኃይል መረዳት። እስቲ እንግዲህ ወደ ታሪኮቹ እንግባ። መጀመሪያ የምንመለከተው የሦስተኛው መቶ ክፍለ ዘመን ሰማዕታት ነው፣ ቅዱሳን አቢማኮስና አዛርያኖስን። የነበሩበት ዘመን ያው የሮም ግዛት በንጉሶቹ በዲዮቅልጥያኖስና በመክሲሚያኖስ ይመራ የነበረበት ጊዜ ነው። ይህ ወቅት ደግሞ በቤተ ክርስቲያን ታሪክ ዋናው የሰማዕታት ዘመን ተብሎ ነው የሚታወቀው። ክርስቲያኖች ላይ እጅግ የከፋ ስደትና ጭቆና የወረደበት ጊዜ ነበር። ምን ያህል ከባድ እንደነበረ ለመረዳት ምንጫችን እንደሚለው አንድ ሰው በክርስቲያናዊ ሥርዓት ማማተቡን መታየቱ ብቻ ለሞት ሊዳረገው ይችል ነበር። በትክክል የስደቱ መጠንና አስከፊነት እውነት ለመናገር ለመገመት ይከብዳል። ያው የሮም ግዛት ሥርዓት በወቅቱ የራሱ አማልክቶች ነበሩት። የንጉሠ ነገሥቱን አምላክነት ሁሉ ያጠቃልላል። ክርስቲያኖች ደግሞ ጌታ አንድ ነው ብለው ለክርስቶስ ብቻ ሲገዙ እንደ መንግሥት ጠላት ነበር የሚታዩት እና ስንክሳሩ ላይ እንደተገለጸው ክርስቲያኖች በግልጽ መሰበሰብ፣ ቤተ ክርስቲያን ማነጽ፣ መዝሙር መዘመር ቀርቶ እምነታቸውን ለይቶ የሚያሳውቅ ምንም ነገር ማድረግ አይችሉም ነበር። በጥብቅ ክልክል ነበር። በጣም ከባድ ነው። ከዛ የከፋው ደግሞ ባለሥልጣናቱ ክርስቲያኖችን ያድኑ ነበር፣ ያሳድዷቸው ነበር። ዛሬ ከዋሉበት ነገ እንዳይገኙ፣ ዛሬ ካደሩበት ነገ እንዳይውሉ ያደርጉ ነበር እና በእንዲህ አይነት ሁኔታ ውስጥ ሃይማኖትን አጥብቆ መያዝ ምን ያህል ከፍተኛ ድፍረት፣ የመንፈስ ጥንካሬ፣ በእግዚአብሔር ላይ ሙሉ እምነት እንደሚጠይቅ እስቲ እናስበው። በየቀኑ ሞትን መጋፈት ነበር። በጣም አስፈሪ ሁኔታ ነው። ታዲያ እነዚህ ወጣት ቅዱሳን አቢማኮስና አዛርያኖስ በዚህ ሁሉ መከራ ውስጥ ምን አደረጉ? ምንጫችን እንደሚነግረን እነርሱ በከተማ መካከል ሆኖ በፍጹም ድፍረት ምንም ፍርሃት ሳያሳዩ ጌታችን ኢየሱስ ክርስቶስን ያመልኩ ነበረ። አዎ፣ ያው ይህ ድርጊታቸው ለዓይን እሾህ ሆነና ተከሰው ተያዙ፣ ለመኮንኑ ቀረቡ። የሚገርመው ደግሞ መኮንኑ የእነዚህን ወጣቶች ፊት ሲያይ ፍርሃት ጭራሽ አላየባቸውም እና በጣም ተደንቋል ይላል ታሪኩ። እዚህ ጋር ያለው ድፍረት እውነትም ልዩ ነው። መኮንኑ ማንን ነው የምታመልኩት ብሎ ሲጠይቃቸው መልሳቸው ቀጥተኛ ነበር። የክብር ባለቤት የሆነውን ጌታችን ኢየሱስ ክርስቶስን አሉ። ምንም መናገር የለም። ምንም። ከዛ ፈተናው መጣ። ክርስቶስን ካዱና በሕይወት ኑሩ፣ አለዚያ ትሞታላችሁ ሲባሉ፣ እነርሱ ግን መኮንኑን አንተ ሰነፍ ብሎ በአደባባይ ገሰጹት። ይህ ሰነፍ የሚለው ቃል ማለቴ የንቀት ብቻ አይደለም፣ መንፈሳዊ እውነትን መረዳት የተሳነውን ሰው ነው የሚሉት። ጊዜያዊውን ከዘላለማዊውን ያስበለጠውን። ልክ ነው። ለምን እንዲህ አይነት ድፍረት አሳዩ? መልሱ በቀጣዩ ንግግራቸው አለ። የፈጠረንን፣ በምስሉ ያከበረንን፣ ከወደቅንበት ያነሳንን፣ ቤዛ ሆኖ የሞተልንን፣ ቅዱስ ሥጋውንና ክቡር ደሙን ሳይቀር የሰጠንን ጌታ እንዴት እንክዳለን ነው አሉት። ይሄ መልስ እምነታቸው ምን ያህል ጥልቅ እንደሆነ ያሳያል። የክርስትና መሠረታዊ እውነቶች ፍጥረት፣ ክብር፣ ቤዛነት፣ ቅዱስ ቁርባን በሕይወታቸው ውስጥ ምን ያህል እንደሰረጹ ያሳያል። አስገራሚ የሕሊናና የእምነት ጥንካሬ ነው። ለእነርሱ ክርስቶስን መካድ ማለት የሕይወታቸውን ትርጉም መካድ ነበር። መኮንኑ ይህንን ያልተጠበቀ ድፍረትና ቁርጠኝነት ሲያይ በጣም ተናደደ። እናም ትእዛዝ ሰጠ። ምንጫችን እንደሚለው ወዲያውኑ በኅዳር 4 ቀን አንገታቸውን በሰይፍ ቆሏቸው። የሰማዕትነትን አክሊል ተቀበሉ። ሕይወታቸው አጭር ቢመስልም መልእክቱ ግን ዘመን ተሻጋሪ ነው። በእርግጠኝነት የስንክሳሩ ማጠቃለያ ጸሎትም ይህንኑ ያጎላላ። አምላከ ቅዱሳን ሰማዕታት ሆይ በእነዚህ ቅዱሳን ያሳደርከውን ትዕግሥት እና ጽናት በእኛ ማሳደርብን፣ ከበረከታቸውም ተካፋይ አድርገን ነው የሚለው። እዚህ ላይ ትዕግሥት እና ጽናት የሚሉት ቃላት ዝም ብሎ መከራን መቀበል ብቻ አይደለም። በዓላማ መጽናት፣ በእምነት መቆም፣
በፈተና ውስጥ ማንነትን አለማጣት ነው የሚያሳየው። እውነት ነው። ተጋድሏቸው በክርስቶስ ፍቅር ላይ የተመሰረተ ምርጫ እንደነበር ያሳያል። በረከታቸው ይደርስብን ማለትም ይሄን የመንፈስ ጥንካሬ መሻት ነው። የአቢማኮስ እና የአዛሪያኖስ ጽናት በሮም ግዛት ውስጥ እንዳየነው አሁን ደግሞ ተመሳሳይ የመንፈስ ጥንካሬ በተለየ ቦታና ዘመን እናያለን። በፋርስ ምድር መድረኩን ወደ 4ኛው መቶ ክፍለ ዘመን እና ወደ ጥንታዊቷ ፋርስ የአሁኗ ኢራን አካባቢ እናዞራለን። እዚህ የምናገኟቸው ቅዱሳን አባቶች ጳጳሳት ያዕቆብ እና ዮሐንስ ናቸው። የሚኖሩት በንጉሥ ሳቦር ዘመን ነበር። ንጉሥ ሳቦር ሻፖር በፋርስ ታሪክ ውስጥ በተለይ ከሁለተኛው ሳቦር ጋር ተያይዞ የሚታወቅ ነው። የፋርስን የዞሮአስተር ሃይማኖት ፀሐይና እሳትን ማምለክን የመንግስት ሃይማኖት አድርጎ ለማጽናት ይጥር ነበር እና በግዛት ውስጥ ባሉ ሌሎች ሃይማኖቶች በተለይ በክርስቲያኖች ላይ ጫና ያሳድር ነበር። ምንም እንኳን የ4ኛው መቶ ክፍለ ዘመን እንደ 3ኛው መቶ ክፍለ ዘመን የሮማው ስደት ያህል በሰፊው የሰማዕታት ዘመን ባይባልም ልክ ነው። ፋርስ ግን ለክርስቲያኖች ቀላል ቦታ አልነበረችም። ስንክሳሩ ምን ይጠቁማል? ሌሎችም ቅዱሳን በፋርስ ሰማዕትነት እንደተቀበሉ እናውቃለን። ለምሳሌ የቅዱስ መርመህና ማላ ወጣት ሰማዕት፣ ቅዱስ ያዕቆብ ዘጉሙድ የተቆረጠ የሚባለው ትላልቅ ሰማዕት፣ እነዚህ ሁሉ እዛው ፋርስ ምድር ነው መከራ ተቀበሉት። ስለዚህ ያዕቆብና ዮሐንስ የገጠማቸው ፈተና በወቅቱ ነበረውን ሁኔታ ያሳያል። ታዲያ እነዚህ ቅዱሳን አባቶች ያዕቆብና ዮሐንስ እነማን ነበሩ? ምንጫችን እንደሚለው የሐዋርያትን ስም ከመሸከም ባሻገር ግብራቸውንም የተከተሉ ናቸው። በቅድስና የተጌጡ፣ ከልጅነታቸው የቤተ ክርስቲያንን ትምህርት የተማሩ፣ መጽሐፍትን በጥልቀት የተረዱ ነበሩ። እውነት ነው። እና በዚህ መንፈሳዊ ብቃታቸው መጀመሪያ የክህነት ማዕረግ ተቀበሉ፣ አገለገሉ። በኋላም ለብስለታቸውና ለአመራር ችሎታቸው የጳጳስነት ሹመት ተሰጣቸው። በዚህ ኃላፊነታቸውም የክርስቶስን መንጋ በመልካም እረኝነት እየመሩ እያስተማሩ እየጠበቁ ኖረዋል። ግጭቱ የሚነሳው እዚሁ ላይ ነው። ንጉሥ ሳቦር መላው ሕዝቡ እርሱም ያመልካቸውን ፀሐይና እሳትን እንዲያመልክ ለማስገደድ ሲሞክር፣ ቅዱሳን ጳጳሳት ያዕቆብና ዮሐንስ የዚህ ዕቅድ ዋነኛ ተቃዋሚዎች ሆኑ። እንቅፋት ሆኑበት። የበላይ እረኞች እንደመሆናቸው ምዕመናን ከአውተኛው አምልኮ እንዳይስቱ የመጠበቅ ኃላፊነት ነበረባቸው። የተቃውሟቸው ንጉሡን አስቆጣው፣ ለግጭት ዳረጋቸው። ይህ ደግሞ እንግዲህ አንድ ወሳኝ ጥያቄ ያስነሳል። የሃይማኖት መሪዎች በመንግስት ጫና ስር ሲወድቁ ለሕዝባቸውና ለእምነታቸው ሲሉ እስከምን ድረስ መሄድ አለባቸው? ትክክል ነው። የእነዚህ ቅዱሳን ታሪክ አንዱንም ጠንካራ ምላሽ ይሰጣል፣ ለእውነት እስከ ሞት ድረስ መቆም። በርግጥ ንጉሡም በቁጣ ተነስቶ ቅዱሳኑን በወታደሮቹ አስያዘ። በታላቅ አደባባይ በፍርድ ሸንጎ አቆማቸው። ሁኔታውን ደግሞ የበለጠ አስፈሪ ለማድረግ ብዙ ሕዝብ በተሰበሰበበት ግዙፍ እሳት እንዲነድድ አደረገ። ከዛ ንጉሡ ቅዱሳኑን ይሄ ሁሉ ሕዝብ ለፀሐይ እንዲሰግድ እዘዙ ብሎ አዘዛቸው፣ አስገድዳቸው። የሕዝብ መሪዎች ስለሆኑ የእነርሱ ትእዛዝ ተጽዕኖ ይኖራል ብሎ አስቦ ነበር። ቅዱሳኑ ግን ፈጽሞ እምቢ አሉ። አምላክ አንድ እግዚአብሔር ብቻ ነው፣ ለፍጡር አንሰግድም፣ ሕዝቡንም አናስትም ነው ያሉት። ከዛ ንጉሡ በንዴት ከነሙሉ ልብሳቸው ወደሚንበለበለው እሳት ውስጥ እንዲጣሉ አዘዘ። እናም እዛው እሳት ውስጥ ሆኖ ያደረጉት ነገር የእምነታቸው ጥልቀትና የተልእኳቸው ግልጽነት ያሳያል። ስንክሳሩ እንደሚለው ቅዱሳኑ በዚያ በሚንበለበል እሳት ውስጥ ሆነው እንኳ ለሕዝቡ መናገርን አላቋረጡም፣ ማስተማርን። እሳት ውስጥ ሆኖ ስጋቸው በእሳት እየተለበለበ ሳለ ድምፃቸውን ከፍ አድርጎ ወንድሞቻችን ሆይ አምላካችን አንድ እግዚአብሔር ነውና እናንተስ እንዲህ በሃይማኖታቸው ጽኑ፣ አትፍሩ እያሉ ምዕመናንን ያበረታቱ ነበር። አስገራሚ ነው። እስከ መጨረሻ እስትንፋሳቸው ድረስ ለእምነታቸውና ለሕዝባቸው ቆሙ። ይሄ ሰማዕትነት ማለት መሞት ብቻ ሳይሆን እስከ መጨረሻው ቅጽበት ድረስ ምስክር መሆኑን ያሳያል። በመጨረሻውም እሳቱ ሰውነታቸውን አቃጥሎ ለሰማዕትነት ክብር አበቃቸው። ነገር ግን መልእክታቸው በሕዝቡ ልብ ውስጥ ሳይጠፋ ቀረ። በእውነትም የሁለቱም ታሪኮች የአቢማኮስና አዛሪያኖስ በሮም የያዕቆብና ዮሐንስ በፋርስ አስደናቂ የጽናትና የመንፈሳዊ ጥንካሬ ምሳሌዎች ናቸው።
የህዳር 4 ስንክሳር እንግዲህ የእነዚህን ሁለት ዋና ዋና ታሪኮች ከዘገበ በኋላ በዚሁ ዕለት የሚዘከሩ ሌሎችም ቅዱሳን እንዳሉ ይጠቅሳል። ዓመታዊ በዓላትን ስንመለከት ለምሳሌ የቅዱስ ቶማስ ዘደማስቆ መታሰቢያ አለ። እርሱም በሶሪያ አካባቢ የነበረ ታላቅ ሰማዕት ነው። እንዲሁም የአባ አበጊዶ ዘቲግላይ፣ እሳቸው ደግሞ በኢትዮጵያ ምድር የነበሩ አባት ናቸው እና የታላቁ አባት ዘካርያስ መታሰቢያም ይከበራል። በአጠቃላይም የጉባኤ ቅዱሳን ሰማዕታት መታሰቢያ ቀን ነው ይላል። ከዓመታዊ መታሰቢያዎች በተጨማሪ ደግሞ በየወሩ በአራተኛው ቀን የሚከበሩ ወርሃዊ በዓላቱም በዚሁ ዕለት ይዘከራሉ። ወርሃዊዎቹ አሉ። እነዚህም የወንጌላዊው ቅዱስ ዮሐንስ፣ የሐዋርያው ቅዱስ ኤንድሪያስ፣ የሰማዕቷ ቅድስት ሶፊያ እና ልጆቿ እንዲሁም የቅዱስ ዮሐንስ ዘሐራቅሊ መታሰቢያዎች ናቸው። እርሱም ሰማዕት ነው። እነዚህን ሁሉ ታሪኮች እና መታሰቢያዎች በአንድ ላይ ስናስተውል አንድ ወጥ የሆነና በጣም ኃይለኛ ጭብጥን ያያለን። ይሄውም በከባድ መከራ ውስጥ በተለያየ የታሪክ ዘመናት በተለያየ ቦታዎች ከሮም ግዛት ጭቆና እስከ ፓርስ መንግስት ግፊት እና በተለያዩ የስደት አይነቶች ውስጥ የታየው የማይናወጥ እምነትና ጽናት ነው። በምንም አይነት ምድራዊ ፈተና የማይበገር። ልክ ነው። ስንክሳሩ በመጨረሻ ላይ የሚጠቅሰው የሐዋርያው የቅዱስ ጳውሎስ ቃል ከሮሜ 8 ከቁጥር 35 እስከ 37 ያለው የዚህን ሁሉ መንፈስ ፍጹም ማጠቃለያ ይመስለኛል። ሐዋርያው እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ? ኃይለኛ ቃል ነው በጣም። ከዛም ይቀጥላል፣ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ነገር ግን በዚህ ሁሉ በዚያ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። ይሄ ቃል የእነዚህ ቅዱሳን ሕይወት ተጋደሎ፣ የሰማዕትነት ጉዞ ምንጩና መድረሻው ምን እንደሆነ በትክክል ይገልጻል። ዋናው ነገር ፍቅር ነው። ለክርስቶስ ያላቸው ፍቅር ከሕይወታቸው በላይ ነበር። ታዲያ ይህ ሁሉ ምን ማለት ነው? የዛሬውን ውይይታችንን ስናጠቃልል ዋና ዋና ነጥቦቹ ግልጽ ናቸው። ያየናቸው ቅዱሳን አቢማኮስና አዛሪያኖስ በሮም፣ ያዕቆብና ዮሐንስ በፋርስ በሞት ፊት እንኳን ሳይንበረከኩ ለሃይማኖታቸው ያላቸውን ጥልቅ ቁርጠኝነትና ድፍረት አሳይተዋል። ታሪካቸው በከባድ ፈተና ውስጥ ስለሚገኝ እምነት፣ ስለ መስዋዕትነት ትርጉም እና ስለ ዘላለማዊ እሴት ከጊዜያዊ ጥቅም ስለማስበለጥ ብዙ ያስተምረናል። በትክክል። ይሄ ደግሞ ለአድማጮቻችን አንድ የመጨረሻ የማሰላሰያ ነጥብ ይተኗል። እንዲህ አይነቱን በታሪክ የተመዘገቡ እጅግ በከፉ ሁኔታዎች ውስጥ የተገለጹ የሃይማኖት ጽናት ታሪኮችን መረዳት እና ማሰላሰል ዛሬ እኛ በአንጻራዊነት ምቹ በሚመስሉ ሁኔታዎች ውስጥ ስላለን የግል እምነት፣ ስለ ቁርጠኝነት ደረጃችን እና ለምናምነው ነገር ስለምንከፍለው ዋጋ ያለንን እይታ እንዴት ሊቀይረው ወይም ሊያጠናክረው ይችላል? ጥሩ ጥያቄ ነው። እነዚህ ታሪኮች የሩቅ ዘመን ድርሳናት ብቻ ናቸው ወይስ ዛሬም ቢሆን የመንፈስ ጥንካሬና የዓላማ ጽናትን በተመለከተ የሚያስተላልፉት ሕያው መልእክት አላቸው? ይሄ እያንዳንዱ ሰው በራሱ ሕሊና ሊመረምረው ይመስለኛል። በእነዚህ የማሰላሰያ ነጥቦች ላይ ያሰብን የዛሬውን ጥናታችንን በምንጫችን በስንክሳሩ ማጠቃለያ ቃል እንዘጋለን። ወስብሐት ለእግዚአብሔር።